በጌታ በኢየሱስ ክርስቶስ የተወደዳችሁ ውድ ተመልካቾቻችንና አድማጮቻችን ባላችሁበት የጌታ ሰላም ይብዛላችሁ። እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያ ላይ የሚተላለፈውን የሆፕ እንግዳ ልዩ መሰናዶ ነው። በጌታ የተወደዳችሁ ከዚህ ቀደም ክፍል 1ን ይዘን መቅረባችን ይታወሳል። ዛሬ ክፍል 2ን ይዘንላችሁ የምንቀርበው ፕሮግራም በተለይ በቤተክርስቲያናችን ውስጥ ካሉ የድጋፍ ሰጪ ሚኒስትሪዎች መካከል በጣም በብዙ ልምድ ያካበተና አደረጃጀቱ በጣም የሚገርም ስራዎቹም ስሙም በጣም የሚገርም ሚኒስትሪን ይዘንላችሁ መቅረባችን ይታወሳል። የሶስቱን መላእክት መልእክት አብሳሪ የሚባል ሚኒስትሪ ነው። መቀመጫውን በደቡብ መካከለኛ ኢትዮጵያ ሰበካ ላይ አድርጎ ሶዶ ላይ የሚሰራና በብዙ ቦታዎች ላይ እየዞረ ትልቅ ስራዎችን የሚሰራ ሚኒስትሪ ነው። የቤተክርስቲያንን ስራ ደግሞ ዓላማም ወደፊት በማስኬድ ደረጃ ትልቅ ሚና እየተወጣ የሚገኝ ሚኒስትሪ በተመለከተ በጣም የሚገርሙ ነገሮችን እያነሳን የነበረበትን ክፍል 1 ፕሮግራም ስራታችን ወደ እናንተ ማድረሳችን ይታወሳል። የቀሩ ነገሮችን ደግሞ አሁን በዚህ በክፍል 2 ይዘን እንቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ ስንል በጌታ ፍቅር ነው የምንጠይቃችሁ። በሚኖረን ቆይታ ደግሞ መልካም በረከት እንደምታገኙ ተስፋ እናደርጋለን፣ እምነታችንም ነው። ጌታ ኢየሱስ ይባርካችሁ። እናንተ ብቻም ሳይሆን በዚህ አጋጣሚ በያዛችሁት የሚዲያ አማራጭ ሌሎችንም እንድትጋብዙ በጌታ ፍቅር እንጠይቃችኋለን። ሶሻል ሚዲያ ላይ የምትመለከቱ ካላችሁ ለሌሎች ሼር አድርጉ። ባላችሁ ፕላትፎርም የመድረክ ላይ ለሌሎች ሼር አድርጓቸውና እንዲያዩት አድርጓቸው፣ እግዚአብሔርን እንዲያመሰግኑ ማለት ነው። እንደዚሁም ደግሞ በቴሌቪዥን የምትመለከቱ ካላችሁ ሌሎችን በመጋበዝ አብራችሁ እስከ መጨረሻው ድረስ እንድትቆዩ በጌታ ፍቅር እንጠይቃችኋለን። የምናነሳው መንፈሳዊ ነገሮችን ነው። በተለይ ደግሞ በዚህ በፍጻሜ ዘመን እንዳሉ ክርስቲያኖች እግዚአብሔር ለኔም ለእናንተም በህይወት መኖር እድል ሰጥቶን እንደገናም ደግሞ የዓላማው ተካፋይ የመንግስቱ ተካፋይ እንሆን ረድቶናልና በዚህ አጋጣሚ ለሌሎች ደግሞ ይሄንን ዜና ማድረስ እንድንችል እድልም ተሰጥቶናል። በዚህ በረከት ማለፍ እንድንችል እያለፍንም ስለሆነ እግዚአብሔር እንድናመሰግን እንጋብዛችኋለን። የዚህ ሚኒስትሪ የሥራ አስፈጻሚዎች ዋናዎቹ እኔ ጋር ይገኛሉ። በድጋሚ እንኳን ደህና መጣችሁ። እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። እንግዲህ ይሄ ሚኒስትሪ ከተቋቋመ ከ10 ዓመት በላይ ነው የሆነው። በጣም ብዙ ስራዎችን እንደሚሰራ ባለፈው ፕሮግራማችን ላይ አንስተናል። ከዚህ በኋላ ደግሞ ሞር ጠለቅ ብለን ደግሞ ትኩረት ሰጥተን ደግሞ ምን ስራዎችን ሰሩ፣ ምን አጋጠማችሁ፣ ምን አይነት ውጤትስ እያያችሁ ነው፣ ምን አይነት ቻሌንጆችስ አሉ የሚሉ ሐሳቦችን እናነሳለን። ቀደም ሲል በነበረን ፕሮግራም ላይ አንስተን የነበረው ጥያቄዎች አሉ። እንደው ሚኒስትሪ ምን ያስፈልጋል፣ ምን ይጠቅማል የሚለውን ነገር አንስተን ነበር። ቤተክርስቲያን ራሱ አለች አይደለም ወይ የሚለውን አንስተን ጥሩ ምላሽ ሰጥተዋል። በተለየ መልኩ ሁሉም የዚህ የመንግስቱ ካህናት ተብሎ ተጠርተዋልና በዚህ ዘመን የቻልነውን ሁሉ በመሄድ ለህዝብ፣ ለነገድ፣ ለቋንቋ ሁሉ ይሄንን የዘላለም ወንጌል ማድረስ አለብን በሚል አንስተው ነበርና በዛ ውስጥ ሰዎችን ማደራጀት ነው፣ ማስተባበር ነው፣ ከቤተክርስቲያን ጋር ሆኖ መስራት ነው። ያ ነው ዓላማው፣ ቤተክርስቲያንን መደገፍ ነው የሚል አንስተው ነበርና እግዚአብሔር የተመሰገነ ይሁን። ምናልባት ለዛሬው መነሻችን እንዲሆን ከዚሁ ጋር ተያይዞ ብዙ የሚነሱ ጥያቄዎች መካከል አንዱ ድጋፉን ከየት ነው የሚያገኙት? አሁን እናንተ ብዙ ቦታ ነው እየዞራችሁ ስልጠና ትሰጣላችሁ፣ ሴቶችን ታደራጃላችሁ፣ ቫይስፋንደር አላችሁ፣ ዶክሜንቴሽን አላችሁ፣ ብዙ ወጪ አለ። እንደውም ኋላ ምናልባት የምናነሳው ይሆናል። ረጅም ጉዞዎችን ተጉዛችሁ ወንጌል ወዳልደረሰባቸው ስለ ክርስቶስ ኢየሱስ ሰምተው ወደማያውቁ ሰዎች ሁሉ እየሄዳችሁ ነው የምታገለግሉት፣ ረዘም ያለ ጊዜ እየወሰዳችሁና ይሄ ሁሉ የገንዘብ አቅም ይፈልጋል፣ ድጋፍ ይፈልጋል። እና ከዚሁ ጋር ተያይዞ ምናልባት አንዱ የሚነሳው ነገር እንዴት ነው ድጋፍ የምታገኙት? ማን ነው የሚረዳችሁ ይባል ምንድነው የእናንተ ምላሽ? እንግዲህ ይሄ ሚኒስትሪ እንዴት ነው በሁለት እግሩ እየሄደ ያለው የሚለው ጥያቄ ወሳኝ ጥያቄ ነው ብዬ አስባለሁና እስቲ እሱን በማንሳት እንግዲህ ኃላፊዎች ስለናችሁ ይሄን ለመመለስ ብቁ ናችሁ ብዬ አስባለሁ። እታችን እንግዲህ የገንዘብ ሹም ናት፣ ይመለከታል፣ በደንብ ትጨምራለች። በእርግጥ ስራ ለመስራት ፋይናንስ በጣም አስፈላጊ ነው። የሰው ኃይሉም ቢኖር እውቀቱም ተነሳሽነቱም ቢኖር ከሚገድቡና ወደ ኋላ ሊይዙ ከሚችሉ ነገሮች አንዱ ነው። ያው አንተ ያልክ ይሄ ሚኒስትሪ በሁለት እግሩ እየሄደ ያለው እንዴት ነው ብለሃል። በእርግጥ በሁለት እግራችን
በደንብ አልቆምንም። እግዚአብሔር ግን እየረዳን ነው። ይህንን ነው ማውቀው። ማን ነው የሚረዳችሁ ለሚለው የመጀመሪያ መልሴ እግዚአብሔር ነው። በእውነት ሰማይና ምድርን የፈጠረ አምላክ ሁሉ የእርሱ ነው። በወጣንበት ቦታ ሁሉ እሱ ሁሉን ሲያስተካከል እኔ በአይኔ አይቻለሁ በእነዚህ 10 ዓመታትና ክብር ለእግዚአብሔር ይሁን። ስንቀጥል ሚኒስትሪ እንግዲህ እንደ ቤተ ክርስቲያን ሲቋቋም ቤተ ክርስቲያንም ሚኒስትሪዎችን የምትመራበት የራሷ መመሪያ አላት። ከዛ አንጻር ከቤተ ክርስቲያን የቤተ ክርስቲያንን ስራ የሚያዳክም ሳይሆን የሚደግፍ ነው። ስለዚህ ይሄ ሚኒስትሪው ከራሱ አባላት የውስጥ መዋጮ አለው። አባላት እንደየአቅማቸው ማለት ነው። ግዴታ ነው ይሄ ነው የሚባል ነገር የለም። ሁሉም ለእግዚአብሔር ስራ የወደደውን ይሰጣል። ከዛ ውጪ ደግሞ በጣምም በኋላም እናመሰግናቸዋለን የእግዚአብሔር ስራ የኛ ስራ ነው ብለው ብዙ የእግዚአብሔርን ስራ የሚደግፉ በሀገር ውስጥም ያሉ ከሀገር ውጭም ያሉ ወገኖች አሉ። በግለሰብ ደረጃ እንደ ቤተ ክርስቲያን አይደለም፣ እንደ ድርጅት አይደለም፣ በቤተ ክርስቲያን ደረጃ የሚረዱ ህብረቶች አሉ፣ ቲሞች አሉ እና ይሄም አንዱ የገንዘብ የፋይናንስ ምንጭ ነው። ሶስተኛው ቅድም እንዳልከው ብዙ ቦታዎች ለምሳሌ በአንድ ዓመት 10፣ 13፣ 12 ሳይት ካምፕ አውት ለአንድ ሳምንት ይደረጋል። ይሄ በጣም ትልቅ ገንዘብ ነው። እኛ በአካውንታችን ዩኔኑ ፈቃድ የሰጠው ሚኒስትሪ ስለሆነ ዩኔኑ ፈቃድ ሰጥቶት የተከፈተ አካውንት አለ። በዛ እኔ እንጃ እስከዛሬ ብር ኖሮ አያውቅም። ስራው ግን ቆሞ አያውቅም። በእውነት ነው የምላችሁ። ይህንን ለሚያዩም ተመልካቾች እምነት እንዲሆናችሁ እግዚአብሔር ፈቃዱ የሆነው እንቅስቃሴ ከሆነ ፈቃዱ የሆነ ዓላማ ከሆነ እግዚአብሔር ይደግፋል። ይህንን በሙሉ እምነት ነው የምለው። ግን ቢሆንም እኛም ደግሞ እንደ ሚኒስትሪ ደጋፊ ነን እንጂ ቤተክርስቲያንን የምናቆረቆስ ስላልሆንን ልክ እንደ ጳውሎስ ድንኳን እየሰፋን ነው ወንጌልን የምንሰራው። የውስጥ ገቢዎች አሉ። ለምሳሌ መዋጮ አንዱ ነው ብያለሁ። ከተለያዩ ቦታዎች ደግሞ የሚረዱ ግለሰቦችና ህብረቶች አሉ። ሶስተኛው እንደ ሚኒስትሪ ደግሞ የምንሰራቸው ስራዎች አሉ። ኢንካም ጄነሬት ሊያደርጉ የሚችሉ ፓሲቭም አክቲቭም የሆኑ ኢንካሞችን ማለት ነው። እነሱን ደግሞ እህታችን የገንዘብ ሹም ስለሆነች በደንብ አድርጋ ዋና ሚስጥሩን ትገልጽልናለች። እዚች ጋር ግን ለእሷ ከመስጠቴ በፊት በዚህ ሚኒስትሪ ውስጥ ያለን ሁላችንም የግል ስራ ያለን እግዚአብሔርን በጣም አመሰግናለሁ። እኔ በራሴ የግል ስራ አለኝ። በሚኒስትሪው ተቀጥሬ ሳይሆን በፈቃድ ነው ማገለግለው። ከኔ ጋርም ያሉ የስራ አስፈጻሚ ኮሚቴዎችም ልክ እንደዛ፣ አባላትም ልክ እንደዛ፣ ሁሉም የግል ስራ ያለው ነው። ከዚህ ሚኒስትሪ እንደ ሚኒስትሪያችሁ ተቀጥሮ የሚሰራ ሰው የለም ማለት? አዎ፣ እኛ እንደግፋለን እንጂ የተለየ እንትን የምንለው ነገር የለምና ይሄም እኛም አንዱ እንግዲህ የፋይናንስ ምንጮች እግዚአብሔር እንድንሆን ረድቶናልና ተጨማሪዎችን ደግሞ እህታችን ወንድሜ ዳጊ እንትን ሲል ሲያወራ የሆነ ነገር ትዝ አለኝና የሆነ ሰዓት ላይ የሆነ አመት ላይ ለወንጌል ጥረት ለመውጣት ክራምት ደርሶ እንደዚህ እቅዳቅደን ሳይቶችን መርጠን ምናምን አካውንታችንን ስናይ ለወንጌል ጥረት የሚያወጣን አልነበረም። ሳይቶችን ወደ መሰረዝ ወሰዳችሁ? ያምር ማለት በቃ ቅድም ብሎታል። እግዚአብሔር አምላክ ዓላማ አድርጎ የተነሳው ነገር ከሆነ የትኛውም ነገር ይሳካልና እና ምንድነው አካውንታችንን ስናይ አሁን እኛ ሳይቶችን ይዘው የሚሄዱ እንትኖችን ግሩፖችን ወይም ቤተክርስቲያንን አከፋፍለን ከሰጠን በኋላ የምንችለውን ያህል ወደዛ እንረዳድ ለወንጌል ጥረት ማለት ነውና ስናየው አካውንት ላይ ብር የለንምና እንግዲህ ምን እናድርግ ብለን የጸለይንበትን ጊዜ አስታውሳለሁ። ቢሮ ላይ ሁላችንም ከተሰበሰብን በኋላ ያኔ ፋይናንስ ላይ እኔ ያለሁኝና ምን ያህል ብር ነው ያለ ምናምን ብለው ሲጠይቁኝ ያለውን ያህል ነገርኩ። በቃ ተንበርክከን እግዚአብሔርን የጸለይንበትማ እና ታምርን ያየንበት ጊዜም አለና እግዚአብሔርን እናመሰግናለን። የገንዘብ ምንጫችን የመጀመሪያው እግዚአብሔር ነው። አሁን እኔ
እርጂ ለዚህ ሚኒስትሪ ይሄን ያህል እርጂ ቢሉኝ መደገፍ የምችለው መርዳት የምችለው በምን ያህል ገንዘብ እንደሆነ አውቃለሁ፣ የራሴን አቅም ማለት ነው። ነገር ግን አቅማችን ሞገሳችን እንኳን እግዚአብሔር አምላክ ሆኖ ነው የረዳን የቆየውና እግዚአብሔርን እናመሰግናለን። ከዛ ውጪ ቅድም ብሎታል ውስጥ ላይ ያሉ አባላት መዋጮ ያደርጋሉ በየአመቱ። አሁን የመንግስት ሰራተኛ የተማሪዎች ተብሎ አሁን መንግስት ሰራተኛው የራሱን የአቅሙን ያህል ይረዳል። ተማሪዎች ደግሞ የራሳቸውን የአቅማቸውን ያህል የሚረዱበት ሁኔታ አለ። ያ ማለት የሚኒስትሩ የአባል መዋጮ ነው። ከዛ ውጪ ከእግዚአብሔር ቀጥሎ እግዚአብሔር ያሳሰባቸው ሰዎች ግለሰቦች በግል ይሄንን ሚኒስትሪ በዚህ መንገድ ልደግፍ እፈልጋለሁ የሚሉ እግዚአብሔር የሰጡን ሰዎች በግል ደረጃ የሚረዱን አሉ። ነገር ግን ምናልባት በአንድ አመት ውስጥ ለምንሰራው ስራ ፕሮፖዝ እናደርጋለን። ምናልባት ምን አይነት ስራ ነው የሚሰራው፣ ምን ያህል ወጪ ነው የሚወጣው፣ ለአንድ ሳይት ምን ያህል ነው ማውጣት የምንችለው፣ በገንዘብ ብቻ ሳይሆን በሰውም አቅም የሚሰሩ በገንዘብም የሚሰሩ ምን ያህል ናቸው የሚባሉትን ለያይተን እናያለን። እና ያንን ደግሞ በግል ለሚረዱ ለመደገፍ እጃቸውን ለዘረጉ ግለሰቦች እንሰጣቸዋለን ፕሮፖዛሉን። ከዛም በነሻ ያው ስራው የእግዚአብሔር እንደሆነ በማመን የሚረዱንና የሚደግፉን አሉ። ከዛ ውጪ ሌላ ምንጭ የለንም። ሌላው ቅድም ብሎታል በፕሮጀክት ዘርፍ በግል ደግሞ የምንሰራቸው ቋሚም የሆኑ ያልሆኑ ግን ሚኒስትሪውን ሊደግፍ ይችላል። በገንዘብ በነገራችን ላይ ሳው ሰንትራል ፊልዱ የራሱ ሚና አለው። ያ ማለት በየትኛው መንገድ ነው ይሄንን እኛም በጎኑ ቆመን እንደምንረዳ እንደምንደጋገፍ የሚገርም የቤተ ክርስቲያን የፊልዱ እስከ ዩኒየን እስከ ግለሰብ ድረስ ያለን ቁርኝት በጣም እንትን ነው የጠበቀ ነው። ያንን ያደረገው ደግሞ እግዚአብሔር ነው እና ወደ ምእመኑ ወርደን አሁን መዋጮ አዋጡ ብለን ወደኛ አካውንት የምናስገባው ገንዘብ የለም። እውነት ለማውራት አሁን እንግዲህ ቤተ ክርስቲያን ለወንጌል ስራ ብሎ ቀደም ብያለሁ እኛ ነን ወደዛ አሁን የተወሰነ ገንዘብም ቢሆን ከሚኒስትሪ ያገኘነውን ገንዘብ ለወንጌል ስራ ተብሎ ወጪ ይደረጋል። ከዛ ውጪ ግን ከየቤተ ክርስቲያን ይሄን ያህል ለሚኒስትሪውን ለመደገፍ ሰብስባችሁ ላኩልን የሚል ነገር የለም እኛ ጋር። እና አሁን ለወንጌል ጥረት ስንወጣ እኛ ከደገፍነው በደገፍነው ላይ ለራሳቸው ለመደገፍ የሚፈልጉቱ ለአንድ ሳይት አንድን ሳይት ይዘን ብንሄድ ለአንድ ሳይት እኔ ይሄኛውን ሳይት በዚህ ይረዳለው ያለውን እኛ በሰጠነው ገንዘብ ላይ ራሳቸው ጨምረው ወንጌል ሰርተው ይመጣሉ። ነገር ግን ለሚኒስትሪ የሚገባ ከምእመን የሚሰበሰብ ገንዘብ የለም እና ያው በየግልና ከዛ ውጪ ደግሞ በፕሮጀክት የገባን የምንሰራቸው ናቸው ያሉትና ቅድም ብለናል እግዚአብሔር ነው ድልን እየሰጠን ያለው የረዳንም ያለው። ያው መጨረሻ ላይ ተጨማሪ ለማድረግ በእርሻ ስራ ተሳትፈናል። ቅድም ብያቸዋለሁ። እንደነ ጳውሎስ እየሰራን ነው፣ ድንኳን እየሰፋን ነው ወንጌል የምንሰራው። እግዚአብሔር ረድቶን 3 ሄክታር የሚሆን ቦታ ከሰዎች ጋር በኮንትራት ይዘን እንሰራለን። አዋጪ ነው አይደለም እንግዲህ የእርሻ ክፍል አላችሁ ማለት ነው? አዎ ነው። በፕሮጀክት ዘርፍ ውስጥ ፕሮጀክት ዘርፉ ራን ያደርጋል። በእርሻ በአግሪካልቸር ውስጥ ገብተን እንሰራለን። ያም ሚኒስትሪውን በገንዘብ ሰፖርት ያደርጋል። ሌላው ቅርብ ጊዜ ከጥቂት ወራት በፊት የዳቦ ማሽን በአንድ የገጠር ወደ ገጠር አካባቢ አንድም ህብረተሰቡንም ለማገልገል ለመድረስም ያም ደግሞ ምክንያቱ ነው ወንጌልን ለመስራት የዳቦ ማሽን በሶላር እና በፀሐይ ኃይል እና በኤሌክትሪክ ኃይል የሚሰራ ዳቦ ማሽን እግዚአብሔር ይባርካቸው። ይሄንንም
የሚረዱ ሰዎች ቋሚ የሆነ ገቢ ምንጭ እንዲኖረን አድርገው ያንንም ኢንስቶል ተደርጎ ወደ ስራ ተገብቷል እና ይሄም የገንዘብ ምንጫችን ነው። በዚህ አይነት መልኩ ነው ሚኒስትሪ ሰው። በጣም የሚገርም ነው። በጣም የሚገርም ነገር ነው የነገራችሁን። እንግዲህ እንዳልከው ደግሞ በድንኳን በመስፋት የሚለው ቃል ደስ ይላል። እነዚህን ነገሮች በመሰብሰብ እግዚአብሔር ደግሞ ይባርካል። ምክንያቱም ሁሉም የሱ ስራ ነው። እየሰራችሁ ያላችሁት መልእክትም ያደረሳችሁ ያላችሁት የመልእክቱ ባለቤት እግዚአብሔር ነውና ሊድኑ የሚገባቸውን ነፍሶች ሁሉ ሊድኑ ዘንድ እግዚአብሔር መንገዶችን ያመቻቻል። ሰዎችን እንቅልፍ መንሳት ካለበትም ይነሳል። ቤተክርስቲያንም እንዳላችሁት እጇ አለበት። እናንተም ፈንድራይዝ የምታረጉባቸው ቦታዎች አሉ። ፈንዱን የሚሰጧችሁ ሰዎች አሉ። እግዚአብሔር የተመሰገነ ይሁን። እናንተም ደግሞ ቅድም የሚገርም ነገር የተናገራችሁት በግልም ደረጃ አንዳንድ ሚኒስትሪዎች ቀጥረው ነው የሚያሰሩት፣ ተቀጣሪ ያላቸው። እናንተ ጋር ምንም አይነት ተቀጣሪ እንደሌለ ነው የማየው። ምክንያቱም ዋና ሰብሳቢው ራሳቸው ሌላ ስራ ነው ያለኝ ብለዋል። እሱን መጀመሪያ አልጠየኳቸው እንጂ በግል ምንድን ነው የምትሰሩት መጠየቅ ከተቻለ? አይቻልም። ቅድሚያ ለሴቶች ወደ ስራ ሲመጣ እሺ፣ እኔ የመንግስት ስራ ነው የምሰራው በግሌ። እንግዲህ እንዴት መግለጽ እንዳለብኝ አላቅም። በአንድ መስሪያ ቤት ተቀጣሪ ሆኜ እየሰራሁ ነው ያለሁት። ያው ለቅርብ ጊዜ ሹመት ላይ ነበርኩ። አሁን ላይ ደግሞ ተቀጣሪ ሆኜ ባለሙያ ሆኜ እየሰራሁ ነው ያለሁት። ስራዬ ይሄንን ይመስላል። ከዛ ውጪ ያው ሚኒስትሪውን የመደገፍ ስራ ነው። አሁን ፋይናንስ ክፍል ተብሎ የሚከፈልልኝ ገንዘብ የለም። ሌላኛው ክፍል ተብሎ የሚከፈል ገንዘብ የለም። ግን ሁላችንም እውነት ለማውራት ያለን እያንዳንዳችን በየዘርፋችን የምንሰራ ሰዎች ሁላችንም የየራሳችን የሆነ ስራ ያለን ሰዎች ነን። ግማሹ መምህር ነው፣ ግማሹ ጤና የሚሰራ ነው፣ ባለሙያ ነው፣ ግማሹ በአንድ ድርጅት ተቀጥሮ የሚሰራ ነው፣ ግማሹ የግል ስራ ያለው ነው፣ ግማሹ መንግስት ላይ የሚሰራ ነው። ነገር ግን ምንድነው የትኛውም ገንዘብ አሁን ለኛ የሚከፈለን እግዚአብሔር የሰጠን እንጀራ አለን። ግን ከሚኒስትሪው ከምናገኘው ይልቅ እያንዳንዱ የሚከፈለው ገንዘብ ይሄንን ከልብ ነው ማወራውና ለወንጌል ዓላማ እንዲውል ነው እየተፈለገውና ተቀጥሮ የሚሰራ የለም። ከዛ ውጪ ምናልባት እንደ ሚኒስትሪ ግን አንድ ተቀጣሪ መኖር ስላለበት ያ ማለት ቢሮ ቁጭ ብሎ የሚሰራ ምንድነው የሚባለው እና እሱን አንድ ተቀጣሪ የሚሰራ አለ። ከዛ ውጪ ግን ሁላችንም ዘርፉን የያዝን ሰዎች የራሳችንን ስራ እየሰራን ነገር ግን ይሄኛውን ደግሞ ሚኒስትሪውን በመደገፍ ሊከፈለን የሚገባ ገንዘብ የለም። ሁሉም ገንዘብ ወደ ወንጌል ስራ መግባት አለበት በሚል ተነሳሽነት ያው የተነሳንበትም ዓላማ እንደ ወጣት ቤተክርስቲያንን መደገፍ ስለሆነ በዚህ ተነስተን ነውና የኔ ስራዬን ይወስዳል። እንግዲህ እግዚአብሔር የተመሰገነ ይሁን። እኔ የግል ስራ ነው የምሰራው። በእንጨትና ብረታ ብረት ዘርፍ ነው የግል ስራ የምሰራውና ከዛ ውጪ በአሁኑ ሰዓት በሚኒስትሪው እንደ ዋና አስተባባሪ ሆኜ ባገለግልም ምንም የተለየ ከሚኒስትሪው የሚከፈለኝ ነገር የለም። እንዲከፈለኝም አልፈልግም። ምክንያቱም የጌታን ስራ እግዚአብሔር በረዳኝ መጠን ሁሉ ለሱ ብዙ ተከፍሎለት የሚገለገል አምላክ ነው ያለን፣ ብዙ የሆነልንና ያ ነው። እግዚአብሔር የተመሰገነ ይሁን። ምናልባት እንግዲህ ይህን ጥያቄ ያነሳሁት ምን ያክል እና በምን አይነት መንገድ እያንቀሳቀሳችሁት እንዳለ ለተመልካቾቻችንም ግልጽ እንዲሆን ነው። እግዚአብሔር ደግሞ ስራችሁን ይባርክ። የጎደለበት ሰው የለም እስካሁንና የበለጠ ይባርካል ብዬ አስባለሁ። ለሱ በሰጣችሁት ልክ እግዚአብሔር እጥፍ ድርብ አድርጎ ይባርካልና እግዚአብሔር ጌታ ኢየሱስ ይባርካችሁ። ከዛ አንፃር ነው ያነሳሁት። አሁን ወደ እዚህ ሚኒስትሪ እስቲ አገልግሎቶች አሁን ቅድም የአገልግሎት ዘርፎችን አደረጃጀቶችን አይተናል። ከዛ በኋላ ግን ያለው ስራችሁ ምን ይመስላል? የት አካባቢ በእነዚህ ዘርፎቻችሁ የት አካባቢ በምን አይነት አገልግሎቶች አገልግላችኋል? ውጤቱስ ምን ይመስላል? ጌታ እንዴት ረዳችሁ የሚለውን እስቲ አንዳንድ ታሪኮችን ብታጫውቱሉ ደስ ይለኛል።
እሺ እግዚአብሔር ይመስገን ጌታ በብዙ ረድቶናል። የህይወት ምስክርነት ትልቅ ነው ማለት ሰው የተባለውን ከመስማት ይልቅ በህይወቱ እግዚአብሔርን ኤክስፒሪየንስ ያደረገ ሰው የሚያወራው ነገር ትልቅ ነው። እኛ ደግሞ እግዚአብሔርን አየን አይደል? ኦልሞስት ቅድም መጀመሪያ ባለፈው ክፍል እንደተናገር ነው 2007 ነው ኦፊሻሊ ህብረቱ ስራውን የጀመረው። ከዛ ደግሞ እግዚአብሔር ይባርካቸው በቤተ ክርስቲያናችን በዛ ጊዜ ፊልድም ሲሆን የፊልዱ ፕሬዚዳንት የነበሩት ፓስተር ነጋሽም በጣም ኢንካሬጅ ያደረጉ ነበር ወጣቶች እንዲሰሩ። እንዲያውም እሳቸው ገና 2010 አካባቢ በቃ ቶሎ ለምን ይህንን ነገር ኦፊሻል አታረጉት ሚኒስትሪ አትሆኑም ሲ እኛ ደግሞ አንድ ነገር ነበር እንደ ሚኒስትሪ እንደ ህብረቱ ኮሚቴዎች በጣም ምንጸልየው ስራው ይቅደም እንል ነበር። አንዳንዴ ያንን ነገር እናያለን ከስራ ስም እንዲቀድም፣ ያ ግን አስፈላጊ መስሎ አልታየንም። ስለዚህ በተቻለ መጠን እየሰራን 2000 በኢትዮጵያውያን አቆጣጠር 2015 ላይ በፈረንጆቹ 2023 ላይ ጁላይ ወር ላይ ኦፊሻሊ ሚኒስትሪ ሆነን በኢስተርን ኢትዮጵያ ዩኒየን ሚሽን ፈቃድ ተሰጥቶን እያገለገልን ያለ ነው። ወደ አገልግሎቱ ስንገባ ከ2007 ጀምሮ ከ2007 ምን መሰለ ክረምት ነው ቅድም ብለናል። የዩኒቨርሲቲ ተማሪዎችም ነበረ ተማሪዎችም የኮሌጅም እና አንዳንድ ሳምንቷን ሐምሌ ወር ውስጥ አንድ ሳምንት ነሐሴ ወር ውስጥ አንድ ሳምንት ለወንጌል ስራ ዴዲኬት እናደርግ ነበር። ከዛ የተነሳ ትልቁ ዓላማችን ቅድምም እንዳልነው ቸርች ፕላንቲንግ እና ኢቫንጀሊዝም ላይ ስለነበረ ደግሞ ከሌላው ሚኒስትሪ አላውቅም የተለየ የሚያደርገው ብዬ ማስበው አንኢንተርድ ኤሪያ ነው የምንገባው። አንድም አባል ወደ ሌለበት ቦታ ነው የምንሄደው፣ አዳዲስ ቦታዎች። እነዛን በማድረግ በአቅራቢያችን አሁን ደግሞ ሚኒስትሪ ከሆንም በኋላ ከዛው ስኮፕም ወተን እንደውም ቅርብ ጊዜ 2016 ላይ ድሬዳዋ ሄደን እዛ የወንጌል ስርጭት አድርገን ኦልሞስት 11 ቀን ቆይተን እግዚአብሔር በብዙ ባርኮን በነፍሳት ባርኮን ነው የመጣ ነው። ያንን ደግሞ እኛ ብቻ አላደረግንም። ከሳውስ ሸዋ ፊልድም ከሳውስ ግሪን ፊልድም ወጣቶች ከኛ ጋር እንዲሄዱ እሱን ለእኛ ብቻ ሳይሆን ደግሞ ልምዶች ሼር ተደርገው እንደዚህ አይነት አጋዥ ሚኒስትሪዎች የወጣት እንቅስቃሴዎች በየቤተ ክርስቲያኑ እንዲበዙልን ስለምንፈልግ ነው እና እግዚአብሔር ይመስገን ደግሞ በዛም በሌሎች ፊልዶችም ፍሬዎችን እያየን ነው። በጣም ጌታን አመሰግናለሁ። ሰው በየአንዳንድ ሳምንቱ ወንጌል ስርጭት ለ7 ቀን አንድ ቦታ ሄደን እንሰራለን። 2007 አንድ ወር አንድ ሳምንት ነው የወጣ ነው። 2008 ግን ኦፊሻሊ የሆነ የፎርማል የሆነ የህብረት እንቅስቃሴ ከተጀመረ በኋላ 2 ቦታዎችን ሐምሌ 1 ሳምንት ነሐሴ 1 ሳምንት ከዛ 2008 ላይ ሊሊ ታስታውሳለች። ሌላኛው ስሟ ሊሊ ነው። ምናልባት ተመልካቾቻችን ሙሉ ህይወት ስለሆነ እና ሊሊ ታስታውሳለች። አንዴ በኋላ በቪዲዮም በፎቶም እናየዋለን እና በጣም በህይወቴ ትልቅ ኤክስፒሪየንስ ለብዙ ሰዎችም ያካፈልኩት 2008 አንድ ሳይት ከሄድንባቸው ሳይቶች ዋንቼ የሚባል ቦታ አለ እዛው ለሶዶ ከተማ አቅራቢያ ነው። በ1983 ደርግ ሊወድቅ አካባቢ ቤተክርስቲያን ነበረ። የደርግ መንግስት አፍርሶት ቆርቆሮውን አምጥቶ አውራጃ ቢሮ ጥለውት ሄደዋል። ያንን ታሪክ ሰማን እና በጣም ነው ልባችን ያዘነው። እንደ ሌሎቹ ወቅቶች አሁን ወንጌል ለመስራት ሳይሆን ቤተክርስቲያን ለመስራት ነው የምንሄደው ብለን ሄድ ነው። ከቤተክርስቲያን ጋር ኮሚኒኬት አደረግን ከአውራጃ ጋር። ከዛ በኋላ ከፊልዱ ጋር አወራን። ከዛ ወደዛ ቦታ ሄደን ሌላ ጊዜ እሁድ ዕለት አንድ ቦታ ሶዶ ቤተክርስቲያን እንሰባሰብና እየጸለይን አድረን ሰኞ ወደምንሄድበት ሳይት ነው የምንሄደው። ከዛ በኋላ አውትሪች ይጀመራል። ያኔ ግን ሰኞ ገብተን ማክሰኞ ነው ወደ ቦታው ይሄድ ነው። ልክ የደረስነው ወደ 7 ሰዓት ከምናምን ይመስለኛል። ከሰዓት ኦልሬዲ እዛው አካባቢ ቀድመን ሳይቱን እንግዲህ ስንመርጥ ጥናት ይደረጋል። ከቤተክርስቲያን ጋር አውርተን እዛ ቤተክርስቲያን መጀመሪያ የፈረሰበት
የቦታ ባለቤት ሰውዬ አለ እና ከእሳቸው ጋር አውርተን እሳቸው በቃ በጣም ደስ ብሏቸው እንጨቶችን ቆርጠው ካላቸው ዛፎች ከሌሎችም ሰዎች ሰብስበው ጠበቁ። እንደደረስን እንጨቶችን የማምጣት ስራ ነው የሰራ ነው። ከዛ በኋላ ማክሰኞ ዕለት ያንን አደረግን። ሮብ በጠዋት ተነስተን በጣም ይህንን ታሪክ በጣም ለእኔ በጣም ልዩ የሚያደርገው ይሄ ነው። እኛ ወንጌል አውትሪች ሳንወጣ ነው ሰዎች ወደ እኛ መጥተው የእግዚአብሔርን እውነት የሰሙት። ሮብ ዕለት ወጥተን እንትን መቆፈር ነበረ የጀመርነው፣ ጉድጓድ መቆፈር ቸርች ለመስራት መገንባት። አንድ የአናጺ ባለሙያ ነው ከኛ ጋር ያለው፣ ያው የሙያውን ስራ እንዲሰራ ጉልበቱ ምናምኑ ግን እዛው። ከዛ እሱን አደረግን። እየተቆፈረ ስትራክቸር እነዚህ መሪዎች መቆም ጀመሩ። ሮብ ዕለት በዛ አይነት መልኩ፣ ሐሙስ ማገሮች እና ምንድነው ግድግዳዎች ቆሙ። ዓርብ ዕለት ቆርቆሮ ወጣ። ቅዳሜ ዕለት እኛ በሰራነው ቤተክርስቲያን አምልከን መጣ። ይሄ ለእኔ የህይወቴ በቃ በጣም ልቤን ሚነካ ታሪክ ነው። ያንን እኛ ስናረግ ቅድም እንዳልኩት ሌሎች ቦታዎች ሄደን አዲስ ቦታ ነው አንድ ቤት እንከራያለን። ቀድመን 1 ወር እያለ ቤት እንከራያለን። ያንን ሴኪዩር አድርገን ሄደን በዛ ቤት እያረፍን ወጥተን አውትሪች እናደርጋለን። ነፍሳትን እግዚአብሔር ይሰጠናል። ያንን ቤት ቸርች ፕላንት አድርገን እዛው አስጀምረን በጊዜ ሂደት ደግሞ ከፊልዱም ጋር ከረጂ አካላትም ጋር አውርተን ቦታ ገዝተን ቤተክርስቲያን ፕላንት እናደርጋለን። ያ ግን ልዩ ነው። እኛ አውትሪች ሳናረግ ሰዎች መጥተው ምንድን ነው የሚሰራው ብለው እዛው እግዚአብሔር በፎቶም እንመለከታለን እና እግዚአብሔር ብዙ ነፍሳትን ሰጥቶ በጣም የተገረምንበት ጊዜ ነው። ስለዚህ 2008 እንደዛ ሆነ። 2009ም በተመሳሳይ መልኩ 2 ወራት 2 ቦታዎች አዳዲስ ሳይቶች ሄድን። 2010 ጀምሮ ግን በተወሰነ መልኩ እቅዳችንን ቀየርን። ምክንያቱም 2009 ላይ የ5 ዓመት ስትራቴጂክ ፕላን ቀረጽን። የ5 ዓመት የ5 ዓመቱ ስትራቴጂክ ፕላን ውስጥ ምን መጣ? ስልጠና የሚባል ነገር አስፈላጊ ነው። ምክንያቱም የሌለንን መስጠት አንችልም። እንደ ወጣትም ይህንን ኢኪፕ መደረግ አለብን። ስለዚህ 2010 ላይ ምን አደረግን? የመጀመሪያውን የሐምሌ ወሩን 1 ሳምንት ስልጠና ለወንጌል ስርጭት ሊወጡ ያሉ ወጣቶች መጥተው እንዲሰለጥኑ፣ ነሐሴ ወር ውስጥ ደግሞ ወንጌል ስርጭት ቦታ እንድንሄድ ይህንን አወራን። ከቤተ ክርስቲያን ጋር አወራን፣ ከፊልዱ ጋር አወራን፣ ለዩኒየን አሳወቅን። ከአድቬንቲስት ዩኒቨርሲቲ ኦፍ አፍሪካ ከኬንያ ፕሮፌሰር ቪክተር ፊጉራ የሚባል አንድ ትልቅ የስነ መለኮት መምህር መጥተው በጣም ልዩ የበረከት ጊዜ ስልጠና ጊዜ አሳለፍን። ያ ደግሞ በጣም አቅማችንን ቡስት አደረገ፣ ለወንጌል ያለንን አቅም። ከ2010 ጀምሮ ደግሞ እቅዳችን ምንድን ነው? የአንደኛዋን ሳምንት ስልጠና እናደርጋለን። እነዛ የሰለጠኑ ኢኪፕድ የሆኑ ወጣቶች፣ ያ ስልጠና ደግሞ ዲሳይፕልሺፕ ትሬኒንግ ነው፣ የደቀ መዝሙርነት ትሬኒንግ ነው። እሷን የወሰዱት ነሐሴ ወር ውስጥ ደግሞ ወደ ወንጌል ስርጭት ይሄዳሉ። 2011 ከዛ 2010 ከኛ አካባቢ ደግሞ ስኮፑን አስፍተን ጂንካ ሄድን። ጂንካ የመጀመሪያ ረጅሙ ጉዞ ያደረግነው ያ ነው። ኦልሞስት ወደ 10 ሰዓት ጉዞ ነው። ጂንካ በደቡብ መካከለኛ ሰበካ ስር ነው። ግን መጀመሪያ እስከ ቅርባን አልወጣንም ነበርና በጣም በመንገድ እየሄድን በጣም ልዩ ኤክስፒሪየንስ ነበረ። እግዚአብሔር ዛም ረድቶን 16 ነፍሳት ተመልሰው ከ2010 ጀምሮ ያንን አደረግን። 2011ም በተመሳሳይ መልኩ ስልጠና ሶዶ ላይ ከሳውስ ሸዋ ከሳውስ ግሪንፊልድም ወጣቶችን ኢንቫይት አድርገን የእኛን ኤክስፒሪየንስ ሼር አደረግን። በየቦታው ሄደው ይህንን የወንጌል ስራ እንዲጀምሩ፣ ምክንያቱም ቤተክርስቲያን ሰፖርቲቭ የሆኑ ሚኒስትሪዎች እንደሚያስፈልጓት፣ ወጣቱ ኃላፊነት መውሰድ እንዳለበት ይሄን አደረግን። 2012 ኮሮና ገባ፣ ምንም የለም። 2012 በእግዚአብሔር ፈቃድ ረፍትና ራሳችንን የምናይበት ጊዜ ሆነልን። 2013ም በተመሳሳይ መልኩ ስልጠናና 1 ሳምንት ደግሞ 2013 ጀምሮ ደግሞ ምን አደረግን? ከ2009 ጀምሮ 2013 ድረስ 5 ዓመት ነው። የ5 ዓመታችን እቅድ የሚያልቅበት ጊዜ ነው። ፕላናችን ደግሞ 2009 ላይ ለ2000 ነፍሳት እንመሰክራለን። 2010 ላይ ዳብል እናደርጋለን ለ4000። ምክንያቱም ኤክስፒሪየንስም እያገኘን እንሄዳለን፣ አቅማችንም እየጨመረ በየአመቱ ዳብል እያደረግን
በአምስተኛ ዓመት መጨረሻ ለ32,000 ነፍሳት የመመስከር እቅድ ነበር። 2012 አምስተኛ ዓመታችን ነው አቆመው። 2013 ላይ ምንድን ያደረግነው 6 ሳይቶችን ለመያዝ ይሄን ስናደርግ በኮሚቴ በጣም ከባድ ፍጅት ነበር። ምክንያቱም ከአንድ ሳይት በአንዴ 6 ሳይት ሃው በእግዚአብሔር ተማመንን፣ ብዙ ጸለይን፣ ብዙ ከቤተ ክርስቲያን ጋር ኮሚኒኬት አደረግን ከፊልዱ ጋር። እግዚአብሔር ይባርካቸው። ፊልዱም እንግዲህ የቶታል ሙቭመንት ኢንቮልቭመንትም ቴማይም ያም እንቅስቃሴ ኦልሬዲ ወደ ውስጣችን የገባ ስለሆነ ያንን አደረግን። እግዚአብሔር ረዳን። በአንድ ሳምንት 6 ቦታዎች ሳይመልቲነስሊ ካምፕ አውት ተደረገ። እግዚአብሔር ረድቶ 6 ቸርቾች ፕላን ተደረጉ። በሄዳችሁባቸው ቦታዎች ማለት ነው። አዳዲስ ቤተክርስቲያን ተቋቋሙ። ያንን አደረግን። ኦልሞስት 6 ሳይት 40 ወጣት ነው ሁሌም ለዘመቻ ይዘን የምንሄደው 40 ወጣት። ይሄ የሚሄደው ወጣት እንዳላችሁት የራሱን ስንቅ ይዞ ነው? እናንተ አሰንቃችሁት ነው? ምንችለውን እናሰንቃለን። ቅድም እንዳልነው ሁሉም አባላት ተደስተው ነው የሚያገለግሉት። የራሳቸውን ትራንስፖርት ራሳቸው ችለው ነው የሚሄዱት። ከዛ ደግሞ ከፊልዱ ጋር ኢንተግሬትድ ሆነን ስለምንሰራ ፊልዱ ለምሳሌ አንደኛው ሳይት ምሳሌ ለማንሳት ጋቼኖ የምትባል ከተማ ናት። 2013 ከሰራንባቸው ጋቼኖ ለቦዲቲ ቤተክርስቲያንና ለአካባቢው ቅርብ ነው። ስለዚህ ከፊልዱ ጋር ተናበን የአካባቢው ቤተክርስቲያን ምዕመናንን ወጣቶችን መልምሎ ለወንጌል ስራ እንዲወጡ እኛ ሰፖርት አደረግን። እነሱም ደግሞ የሚችሉትን ይዘው ሄደው ወንጌል ተሰራ። ያ ቅርንጫፍ ለዛ አካባቢ ቤተክርስቲያን ነው። ከዛ እኛም ደግሞ ሰፖርት እናደርጋለን እና 2013 እግዚአብሔር ይህንን ትልቅ ራዕይ ሰጠን፣ ተሳካ፣ አየን ለካ እንደዚህም ይቻላል። ስለዚህ 2014 ጀምሮ ደግሞ 10 ሳይቶችን እያደረግን 4 ጨምራችሁ 4 ጨምረን 2014 10 ሳይት ሆነ። እግዚአብሔር በብዙ የባረከበት ዓመት ነው። 2015ም 10 ሳይት 2016 10 ሳይት አቅደን 9 ተሳኩ፣ አንዱ ፌል አደረገ። ከአየር ጸባዩ ጋር በተገናኘ የምንሄድበት አንድ ሙሉ ወረዳ አድቬንቲስት ያልገባበት ነው እና ቶፖግራፊውን በጣም አስቸጋሪ ነው። እኔ ነኝ እንደውም ወደዛ ሳይት አንደኛውን ቡድን መርቼ የሄድኩትና በጣም 2 ቀን ሙሉ ነው መንገድ ላይ ያደር ነው። መኪና እየገፋን ጭቃ እያስወጣን በሌላ መንገድ እየሞከርን፣ ተራራማ ነው። እንደውም ይሄ የመሬት መንሸራተቱ ምናምን በጣም ከጎዳባቸው ቦታዎች አንዱ ነው እና ያ ሳይት ፌል አረገ፣ 9 ተሳኩ። 2016 ላይ ደግሞ እግዚአብሔር ረድቶን ያ ሆነ። 2017 አሁን ባሳለፍ ነው ነሐሴ 11 እስከ 28 13 ሳይቶችን አቅደን 12ቱን እግዚአብሔር አሳካለን እና አንዱን ደግሞ ከመንግስት ፈቃድ ጋር በተገናኘ በጊዜው ሌላ በዞኑ ሌላ ፕሮግራም ነበረ፣ በዛ ምክንያት ቀረ 12ቱ። እሱንም አሁን በዚህ ዓመት እናደርጋለን እና ስራዎች እንደዚህ ናቸው። በእነዚህ ወቅቶች እንደው ቦታዎችን ስለምረሳ ጽፌ ይዤ ነው ኦልሞስት ወደ 56 ሳይቶችን ነው ሪች እንድናረግ ድሬዳዋን በሄዳችሁባቸው ቦታዎች አብዛኞቹ ቤተክርስቲያን አዳዲስ መስርታችኋል። አብዛኞቹ ከዛ በኋላ 56 ሳይቶችን ሪች እንድናደርግ እግዚአብሔር በዚህ 10 ዓመት እድሉን ሰጥቶናል። ኦልሞስት ከ500 በላይ ነፍሳት በቤተክርስቲያን ወደ እውነት ወንጌል እንዲመጡ በጣም በብዙ ሺህ የሚቆጠሩ የእውነት ወንጌልን እንዲሰሙ በብዙ ሺህ የሚቆጠሩ ትራክቶች እንዲበተኑ ወንጌል እንዲሰራ እግዚአብሔር መንገድን ከፍቶልናል እና ከተሰሩ ስራዎች እንግዲህ የ10 ዓመቱ ስለሆነ ትንሽ ረዝሟል። በ10 ዓመት አንዴ የተደረገ ኢንተርቪው ነው። ስለዚህ ትንሽ የረዘመ ይመስለኛል እና ግን ጭንቅ እያለን ነው። ሊሊ ምናልባት ጨምረው ካለ እግዚአብሔር ይመስገን በሁሉም ነገር የሚረዳው እግዚአብሔር ስለሆነና 2009 ላይ ይመስለኛል 2009 ላይ ወደ ሰላም በር መስመር ሳውላ መሄጃ በዛ ነው ይመስለኛል የሚካሄደውና ሰላም በር መርጠን ስንሄድ ሰላም በርን ብቻ አይደለም አንድ አድቬንቲስት ሆኖ ብቻውን የሚኖር አባል የሌለው ግን
ይሄንን የእግዚአብሔርን እውነት እኔ በቃ መተው አልችልም ብሎ ብቻውን አድቬንቲስት ሆኖ የሚኖር አንድ ከሰላም ባር ቢያንስ በሞተር ነው የሚኬደው ቦታውና አስቸጋሪ ነው። ሞጎላ የሚባል ቦታ ሄድን እና በጣም የሚገርም ያንን ሳይት ደግሞ የሄድኩት እኔ ነበርኩ ከሌሎች ጋር አንድ ላይ ሆነን 40 ሰው ነው የሚሄደው አንድ ስፍራ እና ያኔ ስንሄድ ሰላም ባር ላይ ወረድንና እግዚአብሔርን ከጸለይን በኋላ ይመስለኛል ወደ አመሻሽ አካባቢ ነበር የገባነው ሰላም ባር አደር ጠዋት ላይ አይ ሰላም ባር ብቻ አይደለም የምንሄደው ይሄ ግሩፕ ለሁለት መካፈል አለበት ተባለ። ቢያንስ አንድ 10-15 የሚሆኑ ልጆች ወደ ሞጎላ መስመር መሄድ አለባቸው ተብሎ አሳይን ተደረገና ከነኛ ውስጥ እኔ አንደኛዋ ነበርኩ እና ታሪኩን የግለሰቡን ታሪክ ስንሰማ በጣም ነበር የገረመን። ሰውየው ብቻውን ነው የሚኖረው፣ ልጆች አሉት፣ ሚስት አለው፣ ግን ማንም አድቬንቲስት የሚባል የለም። ብቻውን ነው በቃ በቤቱ እያመለከ ምናምን ትንሽ የቤተ ክርስቲያን ተሰርታለት እዛው ብቻውን ይገባል፣ ይጸልያል፣ ይወጣል እና ብዙ ሰዎች አካባቢው ላይ ያሉ ሰዎች አግልለውት በማህበራዊ ኑሮ አካትቱትም። እንዲያውም በጣም የገረመኝ መስቀል እንግዲህ እዛ አካባቢ ይከበራልና መስቀል እንትን ሲል ስጋ ሲታረድ በዓሉ ሄደው ቅዳሜ ላይ ዋለ። ሆም ብለው ቅዳሜ ያርዳሉ። ከዛ ቅዳሜ ላይ ሲያርዱ አንተም ተሳተፍ ከኛ ጋር ምናምን ይሉታል። እሱ ደግሞ ምን ይላል? እኔ ሰንበት ላይ የታረደውን በሬ ስጋ አልበላም ብሎ እንትን ሲል ታዋ ብለውት በጣም የሚገርም ነውና አርደው ስጋ ቅርጫ ተከፋፍለው ባስቀመጡበት ሁሉን ነገር ጨርሰው እጣ ሊጠሉ ሲሉ አውሎ ነፋስ መጣና እንዳለ ስጋውን አነሳው፣ በታተነው። ይሄ ከእግዚአብሔር ጋር ነው ያለው በቃ ምናምን ተብሎ ተመሰከረለት። ሆኖም ግን አንድ ሰው አድቬንቲስት የሆነ የለም፣ ያንን ተአምር እያየ ራሱ የተከተለ የለምና ሄድን። የሚገርም እያንዳንዱን ቤት ስንሄድ የሚመለሰው መልስ አስቸጋሪ ነበር። አሁን እኛ ወደ ሳይት ከሄድን በኋላ እያንዳንዱ ቤት እንገባለን። ይሄ ሰውን ምስክርነትን ለመስጠት እያንዳንዱን ቤት እያንኳኳን እንገባለን። መንገድ ላይ ያገኘነውን ሰው አንተውም፣ አንለቅም። አይ ጊዜ የለኝም ላለው ትራክት እየሰጠን እንሄዳለን እና ሂዱ እናንተ የእሱን አምላክ አምልኩ እኛ እናመልክም ምናምን እያሉን ነበር እና ሰውየው ዘንድሮ ነበር ያረፈው። በዚህ ዓመት ቅርብ ጊዜ ነበር ያረፈው እና በሰዓቱ የተመለሱ ነፍሳት ነበሩ። ቦታ አስቸጋሪ ነው፣ ግን ያው በግንትን ምንድነው እግዚአብሔርን እየጸለይን እንገባለን ወደ ሰው ህዝብ ውስጥ። የተመለሱ ነፍሳት ቢኖሩ መጨረሻ ላይ ግን አሁን እሱ ሲሞት በጣም የገረመኝ ፕሮግራም የተደረገው በአድቬንቲስት ነበር። እኔ እስክሞት ድረስ አድቬንቲስት ሳልሆን ከአድቬንቲስትነት አልቀይርም ሃይማኖቴን ብሎ መጨረሻ ላይ ሲሞት ከአካባቢያችን አንዳንድ ሰዎች ሄደው እዛ አገልግለው ነበርና መጨረሻ ላይ ልጁ አባቴ ብቻውን ይሄንን እውነት ይዞ እስከዛሬ ከቆየ እንዲህ ያደረገውን አምላክ እኔ ማምለክ አለብኝ፣ አድቬንቲስት መሆን አለብኝ ብሎ እስኪል ድረስ። ያኔ ግን እሱ ቤት ነበረ የምናርፈው። ሄደን በቃ መግባት የለባቸውም እዚህ መቆየት የለባቸውም የተባለ ቤት ነው። ከዛ ውጪ ደግሞ ሰላም ባር ላይ እየሰበኩ እያለ እና ይመስለኛል እነ ስጦታው ኮላቶ ዶክተር ስጦታው ኮላቶ እና እሱ ይዞ የሄዳቸው ግሩፖች ነበሩና እናንተ ከየት የመጣችሁ ናችሁ ብለው ፖሊሶች ለማሰር ይዟቸው እየሄደ ምናምን ያኔ ከኛ ጋር አብሮን የሄደው ፓስተር ዳዊት ጉዱ ነው። እንግዲህ እያንዳንዱን ሳይት ስንሄድ በነገራችን ላይ የፊልዱ ፕሬዝዳንት አብረው ፓስተሮች አብረው ይሄዳሉ። የፊልድ ሰዎች አሁን ያኔ 2009 ላይ ያው አንድ ሳይት ነው ይዘን ሄድ ነው፣ ግን የፊልዱ ፕሬዝዳንት አብረው ይሄድ ነበረ
አሁን 10 እና 12 13 ሳይት ሲሆን ደግሞ አጠቃላይ ያሉ የፊልዱ ዲፓርትመንት ኃላፊዎች እንዳለ ይወጣሉ እና ፓስተር ዳዊት ተደውሎለት እየሮጠ ሄዶ ምናምን ፈቃድ አለን ስንሄድ እንግዲህ ለመንግስት የምናስገባው የፈቃድ ጥያቄ አለና ተፈቅዶልን ነው ተብሎ በልመና ያስለቀቁ አስጥሏቸው የመጡበት ሁኔታ አለና በጣም የሚገርም ነው። በቃ ስንሄድ የምናገኘው ነገር አልጋ አልጋ ሆኖ አይደለም የምንሄድበት ቦታ። ሌላው አሁን ኪንዶ ዲዳ የሚባል አንድ ቦታ አለ። ያንን ወንጌል ስራን ከመሄዳችን በፊት እንደ ግሩፕ እስቲ የእግዚአብሔርን ተፈጥሮ እኔ ብለን የግልገል ግቤ 3 የሚሰራበት ቦታ ነውና የሚገነባበት ቦታ አለና እስቲ የእግዚአብሔርን ተፈጥሮ እኔ በዛም ደግሞ ወንጌልን እየሰበክን ትራክቶችን እየበተንን እንሂድ ብለን በሄድንበት አንድ አድቬንቲስት የሚባል ነገር የሌለበት ራሱ አንድ ወረዳ ነው። በወላይታ ውስጥ አንድ ወረዳ ነው ሙሉ። ግን በእያንዳንዱ ቀበሌ በእያንዳንዱ ከተማ አንድ አድቬንቲስት የሌለበት ሙሉ ወረዳ ሆኖ ማለት ነው። አየንና ሶዶ ዳውሮ መንገድ ማለት ነው። ከሶዶ ወጥተህ ዳውሮ እስክትደርስ ያኔ አንድም አድቬንቲስት በከተሞች አልነበረምና አሁን 6 ሳይት ስንጀምር የመጀመሪያው እቅድ ውስጥ ያስገባ ነው እሱኛውም ሳይት ነበር። አሁን ላይ እግዚአብሔር ረድቶን ብቻውን አንድ ዲስትሪክት ሆኖ አንድ ዲስትሪክት ብዙ ቸርቾችን ይዞ 2 አመት ነው 3 አመት በተከታታይ ሄድን እያንዳንዱን ቀበሌ ማለት ነው። አንደኛውን የሚገርም በአንድ አመት ውስጥ 2 ቦታ ነው የምንገባው። በዛ ዲዳይ ውስጥ ሆኖ በአንድ እንትን ውስጥ ሆኖ አንድ ዲስትሪክት ሄዶ 2 ቦታ ይገባል። በሁለተኛው አመት ደግሞ ሌላ ያልገባበትን ቦታ ይገባልና አሁን ላይ ራሱን ችሎ ዲስትሪክት ሆኖ በፊልዱ ውስጥ ሌላ የተጨመረ ራሱ የዲስትሪክት መሪ ኖሮት ወንጌላውያን የተወሰነ ተቀጥረው እየሰሩ ያሉበት ሁኔታ አለ እና የ10 አመቱን መዘርዘር አንችልም በእውነት። አሁን እኛ ቀንጨብ እያደረግን ነው የምንሰጠው የምንነግረውና ጌታ ታምራቱ ብዙ ነው በእውነት። እግዚአብሔር ታምራቱ ብዙ ነው። ያው እያሰፋን ነው ሚኒስትሪውን ሳይሆን ስራውን እያሰፋ ነው። እንግዲህ እኛ ደካሞች ነን፣ ማንም ታናሽነትን አይናቅ ይላል ቃሉና እኛ በጣም ልጅ ነን፣ ታናሽ ነን። የእግዚአብሔር ማስተዋልና ጥበብ ታክሎበት ካልሆነ በስተቀር ስራ ሊሰራ አይችልምና እግዚአብሔር ብቻውን እየመራን ያለበት ሁኔታ አለና ከዚህ በላይ ማጫወት አልችልም። ብዙ ነው አስራው በጣም ጥሩ ነጥቦችን ያነሳችሁ። በጣም ትልቅ ስራ እንዳላችሁ ረጅም ጊዜ ነው ግን ደግሞ እንዲሁ ታቅዶ በአመት አንድ ጊዜ ነው ይዛችሁ የምትወጡ። በአንድ አጋጣሚ መገኘት እድል ኑሮኛል። የእናንተ አንድ ግሩፕ ሄዶ ወደ ቀይ አፈር አካባቢ እንደዚህ ሄደው አግኝቻለሁና በጣም የሚገርም ነው። እንዳላችሁት አገልጋዮች በሙሉ ቢሮአቸውን ዘግተው ነው። ቢሮ ይዘጋል። ሌላ ሰበካ ላይ ያላየሁት ነገር ነው። ሳውዝ ሴንትራል ላይ ወይም ደቡብ መካከለኛ ሰበካ ላይ ቢሮ ይዘጋል እና የቢሮ ሰራተኛ በሙሉ ተመድቦ ወጥቶ ይሄዳል። በየተሰጠው ጸጋ ያገለግላል አይቻለውና እግዚአብሔር ተመሰገነ ይሁን። ከዚሁ አገልግሎታችሁ ጋር ተያይዞ እንዲህ ስትወጡ 40 ሆናችሁ እንግዲህ ስትሄዱ በምትሄዱበት ቦታ ላይ ምን አይነት አገልግሎቶች ነው የምትሰጡ ለማህበረሰቡ? ከወንጌል ስርጭትም አለ ግን ከመዝሙር ምናልባት የማህበረሰብ አቀፍ አገልግሎቶች አሉ ወይ? ምን ይዛችሁ የምትሄዱት ነገር አለ? ምን ይመስላል ፕሮግራሙ ውስጡ ያለው? በጣም ለማሳጠር ያህል ሁሌም ለወንጌል ስርጭት ስንሄድ የክርስቶስን መንገድ ነው የምንጠቀመው። ክራይስት ሜተድ የሚባል መጀመሪያው ሄደን ከአካባቢው ሰው ጋር ሚንግል እናደርጋለን። ሁለተኛው የተለየ መረዳት ያለበት ወይም ኒዲ የሆኑ ሰዎች ካሉ ያንን አድረስ እናደርጋለን በቻልነው አቅም እግዚአብሔር አቅም በሰጠን። ሶስተኛው ከዛ በኋላ ነው የወንጌል አገልግሎትን የምናደርገው። ከዛ በኋላ ጌታ ነፍሳትን ሲሰጥ ደግሞ እናበረታለን፣ ፎሎ አፕ እናደርጋለን። ደቀ መዝሙር እስኪሆኑ ድረስ እንከታተላለን። ከዚህ ጋር ተያይዞ ወደ ቦታው ስንሄድ የወንጌል ስርጭቱ ቀን ልዩ የወንጌል ስርጭት ይደረጋል። በከተማይቱ በአራቱም አቅጣጫ እንግዲህ በከተማይቱ ስፋት ተመላለስ ነው ቃሉ የሚለውና
ያንን እናረጋለን በአራቱም ሳይት። እነዚህ ወጣቶች 40 ወጣቶች በሚኒ ግሩፖች በየሳይቱ ተመድበው ይወጣሉ በከተማው። ማታ ማታ ከ11 ሰዓት ተኩል ጀምሮ የመንፈሳዊ ፕሮግራም ይደረጋል። እዛ ፕሮግራም ላይ ሁሌም የጤና መልእክት እናስተምራለን። ከዛ በሳምንቱ መካከል ወይም የገበያ ቀን ሊሆን ይችላል፣ እዛ አካባቢ ብዙ ኮሚኒቲ ማግኘት በምንችልባቸው ቀናቶች የማህበረሰብ አገልግሎት እናደርጋለን። ከነዛ መካከል ለምሳሌ በትንሹ ለመጥቀስ ያህል ቦዲቲ ከተማ በነበረን የስርጭት የስልጠና ጊዜ 2010 ላይ ቦዲቲ ሁለገብ ስታዲየም ሄደን የችግኝ ተከላ አድርገን ነበር። ኦልሞስት እንደ ሀገርም አይ ቲንክ የችግኝ ስራው ይጀመር አይጀመር አላውቅም፣ ግን አድርገን በሰዓቱ አልተጀመረም። እንግዲህ እኛ መቼ ነበረ? 2010 ያ የተጀመረ አይመስለኝም። ሰው ያንን አድርገን እኔ እንግዲህ ሆም ታውኔ ቦዲቲ ነው ተወልጄ ያደግኩትና ቤተሰቦች የሚያሉት እዛ። በሆነ አጋጣሚ ሄደን ስንመለከት እስከ ዛሬ እኛ የተክልናቸው ዛፎች ትልቅ ሆነው ማህበረሰብን እያገለገሉ ነው ያሉት። የደም ልገሳ አድርገናል። እንደውም በዞኑ ታሪክ በጣም ሰፊ ብዙ ቁጥር ብዙ ዩኒት ደም የተሰበሰበበት፣ ምክንያቱም ለስልጠና የመጡ ወጣቶችን ሙሉ አስተባብረን ይህን መልካም ስራ አድርገናል። በሌሎችም ስፍራዎች የጽዳት አገልግሎቶች በከተማ ጽዳት አድርገን የከተማውን ማህበረሰብ አሳትፈን የከተማውን ማዘጋጃ ጋር ተነጋግረን ፈቃድ ወስደን እንደዚህ የኮሚኒቲ ሰርቪስ እናደርጋለን። የጤና ሕክምና ነፃ የሕክምና አገልግሎት እና ምክር አገልግሎት እንሰጣለን። እነዚህ ሁሉ እየተካተቱበት ነው። ከዛ ደግሞ የጎዳና ፈላጊዎችንም አገልግሎት እናደርጋለን እና ስለዚህ በጣም ሰፊ ነው። በአንድ ሳምንት ውስጥ ብዙ የምንችለውን ሁሉ አድርገን ነው የምንመጣው። እግዚአብሔር የተመሰገነ ይሁን። እንግዲህ ሰዓት ቢኖረን በጣም ሰፊ ነገሮችን ማንሳት ፈልጌ ነበር በዛ ውስጥ ከናወናቸው። በጣም ሰዓት ግን ስለሌለ አጠር ለማድረግ ያክል ግን ሳይነሳ እንዳያልፍ ማልፈልገው በቅርቡ ወደ ድሬዳዋ አካባቢ ሄዳችሁ ነበርና ድሬዳዋ ማለት መካከለኛ ሰበካው ላይ ያለ ነው። ትንሽ ከእናንተም ራቅ ይላል እና እንዴት ነበር ቆይታችሁ እዛ? ጫፏን ነካ አድርገሃል ቅድም፣ ግን እንዴት ነበረ? ምን ያክሉ ናችሁ ሄዳችሁ? ስኬታማስ ነበር ወይ የሚለውን ብታካፍሉን ባጭሩ። ያኔ በወቅቱ ወንድሜ ነበር የሄደውና በሆነ አጋጣሚ መሳተፍ አልቻልኩም። እኔ ምናልባት በደንብ ያስቀምጣል ብዬ አስባለሁ። አለበለዚያ ሪፖርቱን ታቀርባለች። ስንሄድ የሄድነው ቅድም እንዳልነው እኛ በዚህ አጋጣሚ ያው ሳልናገር ማላልፈው እንደ አንድ ሚኒስትሪ የእኛን እንትን ብቻ ይዘን የምንሄድ የወንጌል አገልግሎቶች አይደለንም። ከኢትዮጵያ ውስጥም ካሉ እንደዚህ ደጋፊ ሚኒስትሪዎች ጋር በደንብ እጅና ጓንት ሆነን እንሰራለን። እግዚአብሔር ይባርካቸው። ፓሮሲያ ሚኒስትሪ፣ ሊቪንግ ፓርችመንት ሚኒስትሪ፣ ኢትዮ ባርናባስ ከነዚህ ጋር ፓርትነርሺፕ ጠይቀን አብረን እንድንሰራ፣ ምክንያቱም ሁላችንም የአንድ አባት ስራ ነው የምንሰራው፣ የአንድ መንግስት ስራ ነው የምንሰራው። ስለዚህ ይሄ ሌላ የተለየ መንፈስ የለንም። ይህንን እናረጋለን። ጌታ ይባርካቸው እነሱ ሁሉም። እኛ የፓርትነርሺፕ ወይም አንድ ላይ ሆነን አፍሌትድ ሆነን እንድንሰራ ጥያቄ ስናቀርብ በደስታ ነው የተቀበሉ። ይሄ ደግሞ እንዲበረታታ እንዲጠናከር በዚሁ መልእክት አስተላልፋለሁ እና ከፊልዶችም ጋር አሁን እዛው ፊልድ አካባቢ የተጀመረ እንቅስቃሴ ቢሆንም ፈቃዱ ዩኒየን አቀፍ ስለሆነ በኢትዮጵያውያን ሚሽን ውስጥ ወዳሉ ስኮፖች ሁሉ አሁን እንሄዳለን እናገለግላለን እና ከሳውዝ ሸዋ እና ከሳውዝ ግሪንም ወጣቶችን ኢንቫይት አድርገን አንድ ላይ እንሄድ ነው። እኛ ብቻ አይደለንም። በዛውም ቅድም እንዳልኩት ወሳኝ ነው ኤክስፒሪየንስ ሼር ማድረግ። እኛ እንግዲህ ትንሽ ስለቀደምን ነው እንጂ እንደው ስላወቅን አይደለም። ስለቀደምን ያለንን ትንሽዬ ልምድ እናካፍል በሚለው ሄደን ጉዞ በዛ ሚኒስትሪ የወንጌል ስራ በጣም ረዥሙ ጉዞ ነው። ኦልሞስት ወደ 1000 ኪሎ ሜትር ነው። 1000 ኪሎ ሜትር ነው የተጓዝነው። አዳማ ቤተክርስቲያን ያረፍ ነው። ሳውዝ ሸዋዎችም ሳውዝ ግሪኖችም መተው አንድ ላይ እኛም ደግሞ ከዛ አካባቢ መተን አዳማ ቸርች አደርን። ከዛ በባቡር ነው የሄድነው። ኤክስፒሪየንሱም ልዩ ነበረ እና
ጌታን ማገልገል በብዙ እድለኛ ያደርጋል ወዳጄና ብዙ በረከቶች በጣም ብዙ ቆጥረን ማንጨርሰው እንግዲህ መጨረሻ ላይ ምናልባት መልእክት ምናስተላልፍበት ጊዜ ይኖራል ብዬ አስባለሁ። ለወጣቶች ምንለው ነገር አለና በባቡር ነው የሄድነው። በጣም ከመሸን የገባ ነው። ከዛ በኋላ ድሬዳዋ ስናስብ ስናቅድ ፓስተር ሲሳይን እግዚአብሔር ይባርከው በዚህ አጋጣሚ ይህንን ሀሳብ አንስቶ ድሬዳዋ ቤተክርስቲያንንም አናግሮ ከፊልድ ጋር ያለውንም ከዩኒየን ጋር ያለውንም ጨርሰን በዛ አይነት መልኩ እንሄድ ነውና ድሬዳዋ በጣም የሚያሳሳ ህዝብ ያለበት ከተማ ነው። በጣም ነው በእውነት እንደው ድሬዳዋ ድሬ የፍቅር ሀገር ሲባል ነው ምናውቀው። እውነት ነው፣ ያንን በአይናችን አይተናል። ከዛ በተጨማሪ ደግሞ በመንፈሳዊ ጨለማ ውስጥ ያሉ በጣም ብዙ ወገኖችን አይቻለሁ። የድሬዳዋ ቤተክርስቲያን አንዲት ወጣት እህታችን የጤና ባለሙያ ናት። ስትናገር ምን አለች? በተደረጉ ጥናቶች ኦልሞስት ከአንድ ቤት በቃ ካለው ከዛ አካባቢ ካለው ክፉ መንፈስ ከሚጠቀሟቸው የተለያዩ አደንዛዥ እጾች ከጫቱ ከምናምኑ ከሲጋራው ጋር ተያይዞ ቢያንስ በአእምሮ የሚታወቅ አንድ ሰው ይኖራል። በጣም ያየ ነው በእውነት። እኛ ያረፍነው ድሬዳዋ ቤተክርስቲያን ነውና ልክ ገና ወጣ ስንል እንደዛ የሆነ በትክክል ከራሱ አእምሮ ጋር ያልሆነ 1-2-3 ሰው እናገኛለን። በጣም ነው ያዘነውና እየፈራንም ነሄድ ነው ደግሞ ያው ዝም ብለን ከምንሰማው ወደዛ አካባቢ አፍተር ኦል ግን እግዚአብሔር በሄድንበት ልዩ ልምድ እንድናገኝ የእግዚአብሔርን ክንድ እንድናይ እግዚአብሔር ምንም ሳይገድበው የሰዎችን ልብ ፔኔትሬት አድርጎ የሚገባ አምላክ ያው አምላክ እንደሆነ የተመለከትንበት በዛ ስፍራ በተደረገው የወንጌል ስርጭት ነፍሳትም ደግሞ ተገኝተው የመጣንበት ጊዜ ነው። ሌላው በጣም በድሬዳዋ ደስ የሚለኝ ሳጠቃልል እዛው ድሬዳዋ ላሉ ወጣቶች ደግሞ ትልቅ መነሳሳት ፈጥሯል። የኛ መሄድ አላማችንም ያ ነበር። በጣም ቅድም ብያለሁ፣ ኢንሪችም እናደርጋለን፣ አውትሪቹን ብቻ አንሰራም እና በጣም ነው ደስ ያለን። እስከዛሬ እንገናኛለን። አንድ ቡድን አለ ሚሽን ድሬዳዋ የሚባል ቡድን፣ በሶሻል ሚዲያ ኢንትራክት እንደራረጋለን፣ እንጠይቃለን። ጌታ ፈቃዱ ቢሆን መልሰንም ሄደን እንደ ሚኒስትሪ እንደ ስትሬም ሚኒስትሪ የመጎብኘት እቅዳለን እና የድሬዳዋ ለኔ በጣም ልዩ ኤክስፒሪየንስ ነው። ጌታ ረድቶናል። እግዚአብሔር ተመሰገነ። እንዳላችሁት ለእናንተ በተለይ በጣም ሩቅ ነው የነበረው፣ ግን ሂዳችሁ ጥሩ ጊዜ እንዳሳለፋችሁ ነግራችሁኛል። እግዚአብሔር ተመሰገነ ይሁን። እንግዲህ ምናልባት ወደ ማጠቃለያው ማምጣት እየተገደድን ነው ከሰዓት አንጻር። እንግዲህ እናንተ የሶስቱን መላእክት መልእክት አብሳሪ ሚኒስትሪ ነው እና ከዛ ጋር ተያይዞ ብዙዎችን እያንቀሳቀሳችሁ ነው፣ ብዙ ስራዎችን እየሰራችሁ ነው። በተለይ ደግሞ በደቡብ መካከለኛ ሰበካ ኢትዮጵያ ሰበካ ስር ብዙ ስራዎችን እየሰራችሁ ነው። አሁን እንዳውም ሰፋ ብሎ እየሄዳችሁ ነው። በቅርቡም እንደ መሪም ደግሞ ወደ ኬንያም ሄዳችሁ ከሌሎች ሚኒስትሪዎች ጋር ኤክስፒሪየንስ ማግኘታችሁ መጥታችኋል። ብዙ እየተሰራ ነው ብዬ አስባለሁ እና እንደው ምናልባት ወደ ማጠቃለያ ስናመጣ በቀጣይ ከዚህ ሚኒስትሪ ምንድን ነው የሚጠበቀው? ምን እየታቀደ ነው የሚለውን ከዛ በኋላ እንደ ማጠቃለያ መልእክት ካለ ሰተን ፕሮግራማችን ማጠናቀቅ እንገደዳለን ከሰዓት አንጻር ማለት ነው እና ምን እቅዳችኋል? ምን እቅድ አለው ሚኒስትሪው? እሺ፣ በመጀመሪያ ደረጃ እንግዲህ እስካሁን እያወራን እንደቆየ ነው የዓላማችን በአራቱም አቅጣጫ ወደ ዓለም መድረስ ነው ስራችንና እግዚአብሔርም ሲናገር ያው ወደ ዓለም ሁሉ ሂዱ ነበር ያለው። አንድ ቦታ ላይ ቆሞ አላለም ጌታ። አንድ አካባቢውን ብቻ ውረሱና ያንን ከዛ በኋላ ተው አላለንም። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረታት ሁሉ ስበኩ ነበር ያለውና አሁን ላይ ቤተክርስቲያንን መገንባት ወደ አልተደረሰበት ቦታ መድረስ ትልቁ ያም አሁን ያው 5 ዓመቱም እያለቀልን ነው፣ ግን የሚቆም አይደለም። ቅድም ብሏል ከ6 ሳይት ወደ 10 ብለናል። ከ10 አሁን ደግሞ 13 እያደረግን ነውና ማስፋት ነው ድንበርን በአራቱም አቅጣጫ ወደ ዓለም መድረስ ትልቁ እቅዳችን ነው። ከዛ ውጪ አሁን በተዘረዘሩ ዘርፎች ሁሉ
መስራት እንፈልጋለን። ምናልባት ያው መጨረሻ ላይ እድል ሲሰጠን የምናወራቸው ነገሮች ይኖራሉና ወደ ዓለም ሁሉ መድረስ ነው ትልቁ እቅዳችን። አሁን ላይ ከቤተ ክርስቲያን ጋር ከተለያዩ ሚኒስትሪዎች እንደኛ ሚኒስትሪ ሆኖ ጌታን ከሚያገለግሉ ሚኒስትሪዎች ጋር አንድ ላይ በመቀራረብ ሀሳቡን ሼር በመደራረግ መስራት ትልቁ ያ ቀጣይ እቅዳችን ነው። ከዛ ውጪ ግን አሁን ላይ ትልቁ ምናልባት እንደ ሚኒስትሪም ተግዳሮት ሆኖ እያስቸገረኝ ያለው ነገር ቢኖር ሰው የሚሰበከውን ስብከት አልሰማም አይልም። በዚህኛው ክረምት አንድ ቦታ ሄደን ለማሳጠር ያህል አንደኛው ግለሰብ ምን አለ፣ ለሳምንት በምናደርገው ፕሮግራም ማታ ማታ ላይ እየመጣ ሪካርድ እያደረገ ቪዲዮ ምናምን እየወሰደ ሂደና ከወጣም በኋላ የክትትልና ድጋፍ ስራ ይሰራል። አንድ ሳምንት ወንጌል ስራ በኋላ ያ በእግሩ እስኪቆም ድረስ ክትትል እናደርጋለን እና ክትትል ለማድረግ ስንሄድ የእናንተ እውነት 99% ልክ ነው 1% ይጎላል ብዬ አላወራም። 100% የእናንተ ትክክል ነው። ከእግዚአብሔር ቃል ነው የሚነገረው። የሚሰበከው ስብከት ከእግዚአብሔር ቃል ነው። ነገ ስለ አሁኑ ነቢያቶች አሁን ላይ በመጨረሻው ዘመን የመጡ ነቢያት እንዴት እንደሚሆኑ የሐሰተኛ ነቢያትን ነገር ስትሰብኩ ልቤ ተነካ አለ ሰውየውና ልቤ በጣም ተነካ። የሚገቡበት ወደ ህዝቡ ውስጥ የሚገቡበት መንገድ በጣም ነበረ ክፍት አድርጋችሁ የነገራችሁን። እያስተዋልን አናስተውለውም ነበር፣ እያወቅን አናውቀውም ነበር። ግን እናንተ ስትሰብኩና ስታስተምሩ በሳምንት ፕሮግራም ውስጥ የሰማሁት በጣም ልቤን ነበር የነካው ሲል ነበር እና ምንድነው አሁን ላይ እንደ ሚኒስትሪ ትልቅ እኛ ያቀርነው እቅድ በእያንዳንዱ ሳይት በሄድንበት ሳይት በእያንዳንዱ ቤተክርስቲያንን ገንብቶ መውጣት ነው ስራችን፣ ፍላጎታችን፣ እቅዳችን አቋቁሞ። ያ ማለት ያው የተመለሰ ሰው ማህበራዊ ኑሮ አለው፣ ቤተክርስቲያንን ይፈልጋል፣ የሚያመልክበትን ስፍራ ይፈልጋል እና አሁን ላይ በእያንዳንዱ ሳይት ላይ ገንብቶ ለመውጣት አቅሙ አለን ወይ እንደ ሚኒስትሪ የሚለውን ስናይ ደግሞ ትልቅ ተግዳሮት ሆኖብናል። ያው ቅድም እንደ ዋንቼ በአንድ ሳምንት ቤተክርስቲያን የተገነባበት ሁኔታ አለ፣ በሂደት የተገነባበት ሁኔታ አለ። ነገር ግን በአንዳንዱ ደግሞ እስኪገነባ ተብሎ በክራይ የሚቆይበትም ሁኔታ አለና እንዳልኩ በእያንዳንዱ ሳይት ቤተክርስቲያንን ገንብቶ መውጣት ነው እና ያ ለዛ ደግሞ ያለን አቅም ውስንነት ትንሽ ተግዳሮት ሆኖ እያስቸገረ ያለበት ሁኔታ አለና ወደ አንተው ልመለስና እቅዳችን ይሄ ነው። ባሰፋን ቁጥር በየአመቱ ሳይቱን ባሰፋን ቁጥር ቤተክርስቲያንን ገንብቶ አሁን አንተ ሰብከ ስትወጣ ምን ይልሃል መሰለ አንዳንዱ እኔ አሁን ነገ ላይ የሆነ ነገር ቢፈጠር ምን ሊሆን ነው? ማህበራዊ ኑሮ አሳስቦት ማለት ነውና በዚች ምድር ላይ እስካለው ድረስ ከህብረተሰቡ ጋር አንድ ላይ መኖር አለብኝ። እናንተ ቤተክርስቲያን ገንብታችሁ አትወጡ ነገር እሺ ምን ላድርግ ይላል። ለዛ ደግሞ ምላሽ ያስፈልገዋል። እውነትምና ክትትልና ድጋፍ ታቶ አይደለም የሚመለክበት ቦታ ደግሞ ያስፈልጋልና ያንን መስራት ነው ቀጣዩ እቅዳችን። ወንድሜ ይጨምራል ብዬ አስባለሁኝ። ያው እንደ ተግዳሮትም ትንሽ ጫና እየፈጠረብን ያለን ነገር ነፍሳትን አተን አይደለም፣ በሄድክበት ነፍሳትን ታገኛለህ፣ ግን የምታቆይበት ማቆያ ድንኳን ያስፈልገዋል እና ይሄንን እያደረግን እንፈልጋለን እላለሁኝ። እቅዳችን ይሄንን ይመስላል። ዳጊ ይጨምራል። መልካም። ብዙም መጨበረው የለም። ጌታ እግዚአብሔር እድሜንና ጤናን በሰጠን ጊዜ ሁሉ እስከ ሕይወታችን የመጨረሻው እስትንፋስ ይሄ ሚኒስትሪ ምክንያት ሆኖ ይሄ ሚኒስትሪ ምክንያት ባይሆንም የእግዚአብሔርን
ወንጌል እንሰራለን። ግን እንደ ሚኒስትሪ እቅዶች አሉ። ቅድም ብያለሁ 2009 እስከ 2013 የመጀመሪያ ፈርስት ራውንድ የ5 ዓመት እቅድ ነበረ። ከ2010 እስከ ደግሞ እስከዚህኛው ዓመት ድረስ ከ2014 እስከ 2018 የ5 ዓመት እቅድ ሰከንድ ራውንድ 5 ዓመት እቅዳችን በዚህኛው ዓመት ያልቃል። በየዓመቱ እየገመገምን እያየን ራሳችንን እያሳደግን የሚስተካከለውን እያስተካከልን የሚመለሰውን እየመለስን የመጣ ነው እና በዚህም ዓመት በተለየ መልኩ አዲሱን የ5 ዓመት እቅድ በ2019 የሚጀምረውን ስናቅድ የምናስባቸው ነገሮች አሉ። የመጀመሪያው ስኮፓችንን ማስፋት ነው። ቅድም እንዳልነው እዛው ሳውት ሴንትራል ኢትዮጵያ ፊልድ አካባቢ እውነት ነው ስኮፑ ሰፊ ነው፣ ሜዳው ሰፊ ነው። በእርግጥ ግን ቢሆንም ይህንን ደግሞ በኢትዮጵያ ኢስተርን ኢትዮጵያን ሚሽን ከዛም አልፎ ወንጌልን የመስራት እቅድ አለን። ጌታ ፈቃዱ ቢሆን በቅርቡም ደግሞ ይህንን እናደርጋለን። ክረምት ሳይደርስ በነዚህ በኖርማል በጋ ወራትም ይህንን የማድረግ እቅድ አለን። ከዛ ውጪ ከዚህ በፊት ወንጌል የተሰራባቸውን ቤተክርስቲያናትን የመደገፍ ኢኪፕ የማድረግ እቅድ አለን። ይሄም ቀጣይ እቅዳችን ነው። ሌላው ከዶክሜንቴሽን ጋር በተገናኘ በጣም ሲሪየስሊ እንደምንሰራ ተናግረናል እና ለሱም ደግሞ የሚያስፈልጉ ነገሮች አሉ። እነሱን የማሟላት ማለት ውስጣዊ የሆነውንም አደረጃጀት የማጠናከር እንደዚህ አይነት እቅዶች አሉ። እግዚአብሔር ቢረዳን እነዚህን ብናሳካ ነገ ደግሞ ጌታ በብዙ ይባርካል። መልካም፣ እግዚአብሔር ይባርካችሁ። እንግዲህ እግዚአብሔር እቅዳችሁን ያሳካል ብዬ ተስፋ አደርጋለሁ። ተሳክቶ ደግሞ እንደገና ድጋሚም እንደምንገናኝ ተስፋ አደርጋለሁ። ብዙ ልምዶችን ነው ያገኘነው። ተመልካቾቻችንም ብዙ በረከት እንዳገኙ ተስፋ አደርጋለሁ። እንግዲህ ፕሮግራማችንን ስናጠናቅቅ ምናልባት በመጨረሻ የምታስተላልፉት መልእክት ካለ እድል ልስጣችሁና ከዛ በኋላ ፕሮግራማችንን በዚህ እንቋጫለን። እኔ ልቅደም ሰብሳቢም ስለሆነ ዋላ የቀረው እንዲሰበስቡ ሰብስቡ። በመጀመሪያ በነገር ሁሉ የረዳንን እግዚአብሔርን እናመሰግነዋለን። በመቀጠል ይሄንን ስራ ብለን ስንጀምር ከጎናችን ሆነው እየረዱን የቆዩ በግልም እንደ ቤተክርስቲያንም እንደ ፊልድም እንደ አውራጃም እንደ ዩኒየንም ከዛም አልፎ ሀገር ውስጥም ከሀገር ውጭም ያሉ በግል የሚረዱን የሚደግፉን ከጎናችን በመቆም በርቱ የሚሉን ግለሰቦች ስላሉን ልናመሰግናቸው እንፈልጋለን። ይሄ ሚኒስትሪ ከመሆኑ በፊት እነኚህ ወጣቶች ለወንጌል ስራ እስከተሰማሩ ድረስ እኛ እውቅና ልንሰጣቸው እንፈልጋለን፣ ልንደግፋቸው እንፈልጋለን ብለው በሰዓቱ የነበሩ ፓስተር ነጋሽ ነበሩና ከዛም ደግሞ እንደ ጸሐፊ በፊልድ ሲያገለግል የነበረው ፓስተር ዳዊት ጉድኖ ነበሩና ከሱ ጋር ያሉ አንድ ላይ የኦፊስ ሰዎች ኮሚቴዎች አንድ ላይ በመወያየት ነው እንግዲህ እውቅና የሰጡንና ዓላማውን ተረታችሁ ከጎናችን በመቆማችሁ እግዚአብሔር ይባርካችሁ፣ እናመሰግናለን። እድሜያችሁ በጌታ የተባረከ ይሁን እንላለን። ከዛ ውጪ ከፊልድ አልፈን እንግዲህ እስከ ሚኒስትሪ እንድንሄድ ትልቅ ሚና ፊልዱ እንዳለ ሆኖ ደግሞ ትልቁ ሚና የተጫወተው ዩኒየኑ ነውና የኛን ዩኒየንን እግዚአብሔር ይባርካችሁ ከልብ እናመሰግናለን። እድሜና ጤና ይስጣችሁ እንላለን። በግል ያርዝምልን። ከዛ ውጪ በግል ከጎናችን የሚሆኑትን ሁሉ የእግዚአብሔር በረከት ያገኛችሁ ከልብ እናመሰግናለን። ድጋፋችሁ አይለየን፣ ከጎናችን በመቆማችሁን አትተው እንላለን። ምናልባት ቅድም እንደ ተግዳሮትም ትንሽ አንስቼ ነበር እና አሁን ላይ ትንሽ ተግዳሮት ሆኖ እያስቸገረን ያለው በሄድንበት ቦታ ቤተክርስቲያንን ገንብቶ መምጣት ትልቅ ችግር ሆኖብናል። ያው የፋይናንስ አቅም ውስንነት ነው እና ይሄንን
ድምፅ የሚሰማ የሚያይ ሁሉ እግዚአብሔር ከሰጣችሁ በመስጠት የበረከቱ ተካፋይ እንድትሆኑ ከጎናችን በመቆም ምንድነው ዓላማው የሚለውን በመረዳት ከጎናችን በመቆም ይህንን የመጨረሻውን ወንጌል እጅ ለእጅ ተያይዘን ለዓለም ሁሉ እንድናዳርስ መልእክቴ ነው። ያው ሌላ እድል ስለማላገኝ አሁን ላይ እና ድጋፋችሁ አይለየን፣ ጸሎታችሁ፣ ከዛ በላይ ደግሞ ጸሎት ያስፈልገናል። የሚያበረታው የሚያጠነክረው ጸሎት ነውና ጸሎታችሁ አይለየን፣ በጸሎት አግዙን፣ አስቡን። ከዛ ውጪ ደግሞ ካላችሁ ለእግዚአብሔር በመስጠት አቅም ሁኑን እንላለን። ከዚሁ በላይ ደግሞ ሰፍተን እንደገና እንድንገናኝ ጌታ ይርዳን። ተባረኩልን። መጨረሻ ላይ ሆፕ ቻናል ኢትዮጵያን ከልብ እናመሰግናለን ስለጋበዛችሁ። ያለውን ነገር አንድ ላይ ሼር እንድንደራረግ ስለጠራችሁን ከልብ እናመሰግናለን። እድሜ ይስጥልን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርክሽ። ሰብስባ ጨርሳለች። ተሰብስቧል። ጌታ እግዚአብሔር እናመሰግናለን ስለ ሁሉ። እግዚአብሔር ለኛ መልካም ነው። ያንን አይተናል። ተግዳሮት ሲባል በጣም ውስጣዊ ውጫዊ የሆኑ ተግዳሮቶች ነበሩ። እነዛን ሁሉ ግን የኛም እውቀት ኖሮ አይደለም፣ እንደው ብልጦች ሆነንም አይደለም፣ ግን እግዚአብሔር ሞገስና ምሕረት እየሆነ አሳልፎናል። ያንን አውቃለሁ እና እግዚአብሔር ለዚህ ስላደረሰን እግዚአብሔር ይመስገን። ከዛ ከትንሹ መነሻ እግዚአብሔር ለዚህ አድርሶናል፣ አስፍቶናል፣ ረሆቦት አድርጎናል። በእውነት ይህንን እንዳለው ጌታ እግዚአብሔር ይመስገን። እቴ ያለችውን በደንብ ለማጠንከር የምፈልገው በደቡብ መካከለኛ ኢትዮጵያ ሰበካ ያሉ ፓስተሮቻችን የነበሩም ያሉ ቅድም ብላለች፣ በስምም ጠቅሳለች። በወቅቱ የነበሩ ፓስተር ነጋሽ፣ ፓስተር ዳዊት፣ ፓስተር ተካልኝ እነዚህ ኦፊሰር የነበሩ ናቸው። ዲፓርትመንቶች ሙሉ የዛ ሰበካ ቤተክርስቲያናት በሙሉ የአውራጃዎች መሪዎች በሙሉ ማመን በራሱ ትልቅ ነገር ነው፣ አመኔታን ማግኘት። ምክንያቱም አንዳንድ እንግዲህ እንደዚህ አይነት ሙቭመንቶች በጣም ያሰጋሉ። ቤተክርስቲያንም ከወጣቶች እንቅስቃሴ ጋር በተገናኘ ጠባሳ ነበረባት። ከዛ የተነሳ ትንሽ ነበሩ። ግን ያንን ሁሉ አልፈው እየተናበብን እኛም ደግሞ እንደ ልጅ ገስጹን ምከሩን እያልን ስንመጣ እኛን ችለውን እንደው ልናጠፋም እንችላለን፣ ችለውን ለዛሬ አድርሰውናል። ጌታ እግዚአብሔር ሳውት ሴንትራል ኢትዮጵያ ፊልድን ከልብ እናመሰግናለን። እግዚአብሔር ይባርካቸው እንላለን። የኢትዮጵያ ምስራቃዊ ኢትዮጵያ ዩኒየን ሚሽን አሁን በፊት ደግሞ እንደ ኢትዮጵያ ዩኒየን ሚሽን ሙሉ ዩኒየኑ እኛን በመርዳት ከጎናችን ነበሩ። ፈቃዶችን ስንጠይቅ ከአንድም 2-3 ጊዜ በላይ ከኢትዮጵያ ውጪ አሰልጣኞች መጥተው እንዲያሰለጥኑ ስንጠይቅ ነበረ። ፈቃድ በመስጠት በማመን ትረስት በማድረግ እኛን ለወንጌል ስርጭት ስንወጣ ከተቻለ በትራክቶችን ከዚህ በመላክ መጽሐፍቶችን መጽሐፍ ቅዱስ ይናገርና ሌሎችንም በብዙ ሲረዱ ነበር። ይሄ ነው አልልም፣ እንደው ጠርቼ አላሳንስም። እግዚአብሔር የኢትዮጵያ ምስራቃዊ ኢትዮጵያ ዩኒየን ሚሽንን የምዕራብ ኢትዮጵያ ዩኒየን ሚሽንንም ከልብ ለማመስገንና እግዚአብሔር ይባርካችሁ ለማለት እንወዳለን። በሀገር ውጪ ሆነው ደግሞ በገንዘብ በሀገር ውስጥም ሆነው በብዙ ይረዱን አሉ። እስካሁን አቅም የሆኑ በምክርም እነሱንም ከልብ ልናመሰግን ስም በመጥራት አሁንም እንደው ረስተንም ወደዛ መግባት አንፈልግም እና እግዚአብሔር ዘመናችሁን ይባርክ። ጌታ እግዚአብሔር መግባት መውጣታችሁን ይባርክ እንላለን። በስተመጨረሻ አንድ ጥሪ ለማቅረብ እወዳለሁ። እህቴም ብላዋለች። የመጀመሪያው እንደ ሚኒስትሪ ከቤተክርስቲያንን ከሚደግፉ ከየትኛውም ሚኒስትሪ ጋር ተባብረን ይህንን ወንጌል ለመስራት እንፈልጋለን። እያደረግንም ነው፣ እየጣርንም ነው እና ይህንን የምታዩ የምታዳምጡ ሁሉ አብረን እንድንሰራ ኮንታክት ብታደርጉ በጣም ደስ ይለናል። ከዛ ውጪ በገንዘብም በጸሎትም በሀሳብም በምክርም አቅጣጫ በማሳየትም መደገፍ የሚችሉትን ሁሉ ከኛ ጋር እጅና ጓንት ሆነው እንዲሰሩ አብረን የእግዚአብሔርን መንግስት እናስፋ እላለሁ። በስተመጨረሻ
ሆፕ ቻናልን ከማመስገኔ በፊት የኔን ኮሚቴ በጣም አድርጌ ላመሰግን የስትሪሜም ሚኒስትሪ አባላትን በእውነት ከልብ አድርጌ ለማመስገን እወዳለሁ። ቅድም ብለናል፣ አበል ታስቦ አያውቅ። አዲስ አበባ ያለ አንድ የኮሚቴ አባል ስብሰባ ካለ ሄደው ሲመጣ በእውነት ነው የምላችሁ ትራንስፖርት አስበን አናውቅም። አባላት ወደ የሳይቱ ሲሄዱ በጣም ከራሳቸው ኪስ ብዙ ለዚህ ሚኒስትሪ እድገት ለእግዚአብሔርም አገልግሎት ብዙ አድርገዋልና የሶስቱ መልአክ መልእክት አብሳሪዎች ሚኒስትሪ ኮሚቴዎችንም አባላትንም እግዚአብሔር ለዘላለም ይባርክ ለማለት ወዳለሁ። ሆፕ ቻናልንም በጣም እጅግ አድርገን እናመሰግናለን። አክብራችሁ ስለጠራችሁ ጌታ እግዚአብሔር ይባርካችሁ፣ ስራችሁን ያስፋ። ጌታ እግዚአብሔር ክርስቶስ በቅርቡ ሲገለጥ ሁላችንም ወደ እርሱ እንድናድግ በተለይ ደግሞ በኋላ እላለሁ ብያለሁ ወጣቶች በተለየ መልኩ በዚህ ዘመን ለእግዚአብሔር ስራ ራሳችሁን እንድትለዩ በጌታ ፍቅር እጠይቃችኋለሁ። ይሄ ሚኒስትሪ የወጣቶች ህብረት ነው። ልክ እንደዚህ ደግሞ ለሌሎች ይህንን ስራ እንድታደርጉ በጌታ ፍቅር እጠይቃለሁ። ጌታ እግዚአብሔር ይባርካችሁ። አሜን አሜን አሜን። እግዚአብሔር ይባርካችሁ። እናንተንም በጣም ነው የምናመሰግነው። በእውነት ይሄ ለብዙ ጊዜ የዳበረ ልምዳችሁን ነው ዛሬ ያጋራችሁን። እንዲህ በአጭር ደቂቃ የሚያልቅ አይደለም፣ ግን በተቻለ መጠን እንደው ዋናውን ነገር በማንሳት እግዚአብሔርን እኛም ተመልካቾቻችንም እንድናመሰግን ፈቃዳችሁ ሆኖ ሀገር አቆራርጣችሁ እዚህ ስቱዲዮአችን ድረስ በመገኘት ይሄንን ስላካፈላችሁን በጣም ነው የምናመሰግነው። ጌታ ጸጋውን ያብዛላችሁ። ይሄ ጀመራችሁት እየሰራችሁ ያላችሁት ስራ በሙሉ ደግሞ የበለጠ ተሳክቶ ሰፍቶ ለብዙዎች መዳን ምክንያቱ ነው። ደግሞ ሔዋን ምስክሩ ናችሁ። ደግሞ በዚህ ስፍራ ተገኝታችሁ እንድትመሰክሩ ለዛ ቀን እግዚአብሔር ያብቃን እያል እንላለን። በጣም ነው የምናመሰግናችሁ። በተለይ በሆፕ እንግዳ ተከታታዮቻችን ተመልካቾቻችን ስምም በጣም ነው የምናመሰግናችሁ። ሰፊ ሰዓታችሁን ነው የወሰንባችሁ፣ ግን ብዙ በረከቶችን ደግሞ ሰጣችሁናል። እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። ተመልካቾቻችን እንግዲህ የነበረንን ቆይታ በዚህ ወደ ፍጻሜ ስናመጣ አብራችሁን ስለቆያችሁ እናንተም ባላችሁበት የጌታ ጸጋ ይብዛላችሁ፣ ቸርነቱ አይለያችሁ፣ ምሕረቱ ከእናንተ ጋር ይሁን። የዛሬውን ፕሮግራም በዚህ እንድንቋጭ ሰዓት አስገድዶናል። በሌላ ጊዜ ደግሞ እንደገና ያልተነሱ ነገሮች ብዙ አሉ፣ ብዙ ምስክርነቶች አሉ። እነሱን ደግሞ ይዘን እስከምንመጣ እስከንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ሐሳብ፣ አስተያየት፣ ጥቆማ ካላችሁ ደግሞ በስልክ ቁጥሮቻችን፣ በአድራሻዎቻችን፣ በሶሻል ሚዲያ አድራሻዎቻችን ጻፉልን፣ ደውሉልን። ልናስተናግዳችሁ ዝግጁዎች ነን። የጌታ ጸጋ ከሁላችንም ጋር ይሁን። መልካም ጊዜ